አይ ወደ ተመልካቾቼ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ዋና ሶስት ነገሮችን የምናወራ ይሆናል ማለት ነው። ከዚህ በተጨማሪ እናንተ የሰጣችሁኝ ጥያቄ ወይም ጠየቃችሁን ጥያቄ ላይ አክሽን ወይም መልስ የሚሰጥ ይሆናል ማለት ነው። መጀመሪያ ላይ ተፈተናችሁ ላለፋችሁ ተማሪዎች እንኳን ደስ አላችሁ ማለት ፈልጋለሁ። ሌላው ደግሞ ላልተሳካላችሁ ተማሪዎች በጣም ከባድ ጊዜ ነበር ለእናንተ። ምክንያቱም ለአንድ ዓመት ኃይል ከትምህርት ቆይታችሁ መፈተናችሁና መፈተናችሁ እንኳን እርግጠኛ ሳይሆን እስከ አንድ ሳምንት ለፈተና አንድ ሳምንት ሲቀር እስከሚቀር ድረስ ጠብቃችሁ መፈተናችሁን አውቃችሁ ሳትነቡ ገብታችሁ ፌል እንዳረጋችሁ ብዙ ተማሪዎች ደውላችሁ እንደነገራችሁ እንዲሁም ደግሞ ያለፋችሁ ተማሪዎች እንኳን እየደወላችሁ በእድል ነው የሚመስለን እያላችሁ ነውና አሁን ግን በሰኔ ላይ የምትፈተኑ ወይ በሰኔ 2017 ላይ የምትፈተኑ ተማሪዎች ድጋሚ እንደምታልፉ ተስፋ አደርጋለሁ። በደንብ ጠንክራችሁ አንብባችሁ ታልፋላችሁ ብዬ ገምታለሁኝ። ስለዚህ መልካም እድል ይላችኋለሁኝ። ስለዚህ እንዳታስቡ በደንብ ራሳችሁን ጠንከር አድርጋችሁ አንብባችሁ የተለያዩ ኤክሰርሳይሶችን ከዚህ በፊት የተፈተናችሁ ፈተናዎችን ሪቪው አድርጋችሁ ገብታችሁ እንደምታልፉ እርግጠኛ ነኝ። መልካም እድል ይላችኋለሁኝ። ስለዚህ መጀመሪያው በትላንትና ዕለት ትምህርት ሚኒስቴር አንድ መግለጫ ወጥቷል። አንድ ተማሪ ምናልባት ከ2019 አብይ የሚጸድቅ እንዲሁም ደግሞ ወደ ተግባር የሚውል አንድ አዋጅ አውጥቷል። ያ አዋጅ ምንድነው የሚለው? አንድ ተማሪ ከመመረቁ አንድ ዓመት ከመመረቁ በፊት ህብረተሰቡን ማገልገል አለበት የሚል ነውና ስለዚህ ያው ዘንድሮ በአንዴ በኤግዚት ኤግዛም አንዴ ደግሞ በኮሚኒቲ ሰርቪስ እንግዲህ ልትጨናነቁ ነው ማለት ነው። ስለዚህ ያው ጊዜው ያመጣው ጊዜን ይፈታል። አይዟችሁ። ስለዚህ ከዚህ ላይ ተያይዞ ዛሬ ጠዋት አንዳንድ መረጃዎች እየወጡ ነበርና ያ የወጣው መረጃ ከትምህርት ሚኒስቴር ምንም አይነት መረጃ አልወጣም። ነገር ግን አንዳንድ ሚዲያዎች ላይ የኮሚኒቲ ሰርቪስ የሚጀመር ከሆነ ከ2018 ጀምሮ የተማሪዎች ኤግዚት ኤግዛም መውሰድ ያቆማሉ የሚለው ነው። ስለዚህ ይሄ ትክክል አይደለም ወይ ውሸትም የሆነ መረጃ ነው። ከትምህርት ሚኒስቴር ምንም ነገር ፈተና የአንድ ዓመት አገልግሎት ስለሚሰጡ ተማሪዎች ከዛ ላይ ኤክስፒሪየንስ ስለሚያገኙ ምንም አይነት የኤግዚት ኤግዛም ፈተና አይፈተኑም የሚል መረጃ አልወጣም ማለት ነው። ውሸት መሆኑን አውቃችሁ በደንብ እንትዘጋጁ እላችኋለሁኝ። ስለዚህ ጠንከር በላችሁ። ኤግዚት ኤግዛም ከተዘጋጁበት በጣም ቀላል ነውና በርቱ እላችኋለሁኝ። ሌላ ስለ ስፔሻል ዲፕሎማ ነው። ስለዚህ አንድ ተማሪ በተደጋጋሚ ከወደቀ የሚሰጠው ያው 3 እርከኖች አሉ። የመጀመሪያው ላይ የሚገኘው ዲፕሎማ ነው። ከዲፕሎማ ቀጥሎ የሚገኘው ደግሞ የስፔሻል ዲፕሎማ ነው። ያው ዲግሪ ነው ያኛው። ስለዚህ እነዚህ ዲፕሎማ ለሌቨል ተማሪዎች ወይም ደግሞ እንደ በሲኦሲ ሲያልፍ የሚሰጠው ሲሆን ስፔሻል ዲፕሎማ የሚባለው አንድ ሰው ኤግዚት ኤግዛም ከወደቀ በኋላ ለስራ ተብሎ የሚሰጠው ነው። ስለዚህ አንድ ተማሪ ይሄን ሁላ ዓመት ለፍተው ስፔሻል ዲፕሎማ በጣም ከባድ ነውና ስለዚህ የሚያለን አማራጭ ኤግዚት ኤግዛም ላይ መበርታት ነው። ያው ዲግሪ ደግሞ ኤግዚት ኤግዛም ላለፉ ተማሪዎች ብቻ የሚሰጥ ነው የሚሆነው ማለት ነው። ስለዚህ በርቱ፣ ጠንከር ብላችሁ ይሄንን በጣም ረጅም ዓመት የለፋችሁበትን ነገር ቢያንስ ባክኖ እንዳይቀር ጠንክራችሁ መስራት ይኖርባችኋል ማለት ነው። ወደ 9 ኮሜንት ልለፍ። የመጀመሪያው ኮሜንት እኔ የሰኔ 2017 ተፈታኝ ነኝና እየጠበቅኩ ነው የሚለው። ስለዚህ እኔም በደንብ ተዘጋጅቼበታለሁ። ስፔሻሊ የ2 ሰዓት እና ከሰዓት የተፈተኑትን ፈተና ኦልሞስት ከኢንተርኔት ላይ አግኝቻለሁ። እነሱም ደግሞ በደንብ እያዘጋጁላችሁ ነው። ከነመልሱ በጣም በተደጋጋሚ ተመልሶ የመጡ ጥያቄዎች አሉ። በጣም 20% ወደ 20% እና 40% 30% እያለ ነው የሚሄደው። ስለዚህ 30% ኢዚ ኩዌሽንስ የሚባሉ ወይ ፈንዳሜንታል ኮንሰፕት የሚባሉ አሉ። ከዛ በኋላ ቀጥሎ በጣም ከባድ ጥያቄዎች ምናምን እያለ በከን ነው የሚቀመጡና ከነዚህ ውስጥ በተደጋጋሚ የተፈተኑትን ፈተናዎች ላይ የተለያየ ጥያቄዎች እንዳለ ሳይቀየሩ ተመልሶ ይመጡ አሉ። እንዲሁም ደግሞ ከዛ ኤሪያ ላይ ደግሞ የራሳቸው ሪቨርስ አድርገው ይመጡ አሉ። ስለዚህ በዚህ አማካኝነት የ5 ሰዓት ተኩል የተፈተናችሁ ተማሪዎች ምናልባት ጥያቄ ካላችሁ ብትልኩልኝ ደስ ይለኛል። ያው ከዚህ በኋላ ለሚመጣው ጄኔሬሽን ስለሚጠቅም ማለት ነው። ከዛ ውጭ ግን ሁለቱንም አግኝቼ በደንብ እያዘጋጀው ነው መልሱን። ስለዚህ
ከዚህ ዊክ ጀምሮ የምንጀምር ይሆናል ማለት ነው። ከዚህ በተጨማሪ ደግሞ ሌሎች ተጨማሪ ነገሮች እየተዘጋጁበት ነውና በደንብ ትጠቀማላችሁ ብዬ ተስፋ አደርጋለሁ። በሁለተኛ የተጠየቅኩት ጥያቄ በምን እናግኝ በሚለው ነው። ስለዚህ ድሮ ቴሌግራም ቻናል አልነበረኝም። ስለዚህ በምን እናገኝ ለምለው ጥያቄ በጣም ቀላል ነው። ስለዚህ በሶስት ሶሻል ሚዲያዎች አለው። መጀመሪያ በዩቲዩብ ነው፣ ቲክቶክ ላይ ያለው። ከዛ አሁን በደንብ እናንተ ማቴሪያሉንም የምትፈልጉትን ነገር እንድታገኙ ቴሌግራም ቻናል ከፍቻለሁ። ስለዚህ በዛ ቴሌግራም ቻናል ላይ ታገኙኛላችሁ ማለት ነው። ስለዚህ ይሄን በዲስክሪፕሽን ቦክስ ላይ ሊንኩን አስቀምጬላችኋለሁ፣ ገብታችሁ ጆይን ማድረግ ብቻ ነው ማለት ነው። ከዚህ በተጨማሪ ደግሞ እዚህ ላይ ከ4000 ወይም ወደ 5000 አካባቢ የሚጠጋ ሰብስክራይበሮች አሉኝ። ስለዚህ ገብታችሁ ባካችሁ የቴሌግራም ቻናሌን ጆይን አድርጉልኝና አብረን እንደግ ለማለት ነው። ስለዚህ ገብታችሁ ጆይን አድርጉት። የተለያዩ ማቴሪያሎችን ታገኙበታላችሁ። የስኮላርሺፕ ሊንኮች አሉበት። በየቀኑ የሚወጡ ስራ ማስታወቂያዎችንም ጀምረናል። እንዲሁም ከእናንተ ጋር በየቀኑ የሚወጡትን አዲስ ነገሮችን የምንለቅበት ቴሌግራም ቻናል ስለሆነ ስለዚህ ገብታችሁ ጆይን አድርጋችሁ ከዚህ ሁላ በረከት እንድታገኙ ያው ነግራችኋለሁ ማለት ነው። ስለዚህ እዚህ ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ፣ ገብታችሁ በቲክቶክም እንዲሁም አለው ቲክቶክ ላይም ስለዚህ በተቀመጠላችሁ ሊንክ መሰረት ገብታችሁ ጆይን ማድረግ ትችላላችሁ ማለት ነው። ፎሎ እያደረጋችሁን በዛው ማለት ነው። ሌላው ደግሞ የተጠየቅኩት በሺ ፒዲኤፎችን ከየት ነው የምናገኘው ለምለው፣ ስለዚህ አሁን ቴሌግራም ስለከፈትኩኝ ፒዲኤፍ ጥያቄዎች፣ ፒፒቲ በካሪኩለም መሰረት የተዘጋጁ ነገሮች ሁላ በዛ ላይ ለቅላችኋለሁ። ስለዚህ የምፈልጉትን ነገር እዛ ላይ መጠየቅ ትችላላችሁ ማለት ነው። ሌላ የጠየቃችሁኝ ነገር ምንድነው በሜጀር ኮርሶች ላይ ቪዲዮ ብሰራለኝ የሚል ነው። ስለዚህ ይሄ ኦልሬዲ ተጠናቋል፣ ያው መልቀቅ ነው የሚቀረው። ስለዚህ እነዚህን በደንብ በብሉፕሪንት መሰረት ስፔሻሊ አዳዲስ ነገሮች ተጨምረዋል። ስለዚህ ካሪኩለም ሪቫይዝ ተደርጓል። ስለዚህ እንዲሁም ኤግዚት ኤግዛም ከተጀመረ በኋላ ሪቫይዝ የተደረገው ብሉፕሪንተር ላይም ነገር ግን ከብሉፕሪንቶቹ የሚወጡ ጥያቄዎች አሉ። ለዛ ይሄንን ላይን ኮምፕሌት በማድረግ በሜጀር ኮርስ ላይ ጥያቄዎችን ብቻ መስራት ሳይሆን እንዲሁም ደግሞ ቲዩቶሪያሎችን አዘጋጅቻቸዋለሁኝ ማለት ነው። ስለዚህ እሱን ታገኙታላችሁ። ሌላ የጠየቃችሁን ጥያቄ ምንድነው ስልጠና ትሰጣለህ ወይ የሚለው ነው። ስለዚህ ለአሁኑ ግን ስልጠና አልጀመርኩም። ነገር ግን እናንተን በደንብ ለማዘጋጀት አንድ ቻሌንጅ ጀምራለሁኝ። አንደኛ ቪዲዮ የሚለቁትን ቪዲዮዎች በደንብ ልታዩልኝ፣ ከዛ በተጨማሪ ደግሞ ሜጀር ኮርስ ላይ ቲዩቶሪያል በማዘጋጀት ከዛ አንድ ሳምንት ሲቀር ወይም 15 ቀን ሲቀር ሜጀር ኮርሶችን በላይቭ ላይ ወይም ቴሌግራም ላይቭ ላይ ወይም ደግሞ በቲክቶክ ላይቭ ላይ ገብተን ሪቫይዝ የምናደርግ ይሆናል ማለት ነው። ከዚህ በተጨማሪ ደግሞ የተለያዩ ጥያቄዎችን በጋራ የምንሰራ ይሆናል ማለት እንደ ቻሌንጅ፣ ያው አንድም ተማሪ መውደቅ ስለሌለበት ማለት ነው። ስለዚህ አሁኑ ግን በዚህ ቦታ እንደዚህ ብዬ በክፍያ አልጀመርኩም፣ መጀመርም አልፈልግም። ያው ግን እናንተ ዋናው የእናንተ ማለፍን ስለሚፈልግ በዛ መልኩ ልረዳችሁ እፈልጋለሁ። በብሉፕሪንት በአካውንቲንግ እና ፋይናንስ ኤግዚት ኤግዛም ብሉፕሪንት ላይ ቪዲዮ ሰርቼላችሁ ነበር እና ብዙ ተማሪዎች ተጠቅመናል ብሏችሁ ኮሜንት ላይም አሳውቃችሁ ነበር። እንዲሁም ደግሞ በጣም ብዙ እይታ ያገኘው ቪዲዮ ነው። ከዚህ በመነሳት የተጠየቁት ጥያቄ ምንድነው? ከዚህ በመነሳት የተጠየቁት ጥያቄ ምንድነው? ቢዝነስ ማናጅመንት ላይ የተሰራ ብሉፕሪንት ካለ ብላችሁ ነበር። ስለዚህ ጓደኞች አሉኝ በቢዝነስ ማናጅመንት ላይ የሚያዘጋጁት እሱ ላይ በደንብ አዘጋጅቶ ከዛ በኋላ በቅርቡ እንለቅላቸዋለን። በቢዝነስ ማናጅመንት ላይ በደንብ ሰፋ አድርገን ብዙ ነገር ስለምንሰራው ስለዚህ እንለቅላቸዋለኝ ማለት ነው። በብሉፕሪንት የማናጅመንትን ብሉፕሪንት እንለቅላቸዋለን። ሌላ በኦሮምኛ ብዙ ጥያቄዎችን ተጠይቄያለሁ። ያው አንዱ የተጠየቁት ጥያቄ በኦሮምኛ መቼ ነው የምትሰራው የሚለው ነው። ስለዚህ ቻናልኒ ከነረቴ ሶንታኔ ቻናልኒ ብራ አፋን ኦሮሞቲን በኔ አፋን ኦሮሞቲንስ ኢትፉፍና ይችላል ሰው ወኢሳን አፋን አማሪፋ ወካን አፋን እንግሊፋ ረክስንት ቱልፋቱቲ አፋን ኦሮሞቲን በኔ ቻናል ይብራረቲ አፋን ኦሮሞቲን ከኔቲ ፉፍኑ ታያችሁ። ስለዚህ በኦሮምኛም ከፍቼ በሌላ ቻናል በዚህ ቻናል ሳይሆን ኦልሬዲ ይሄ በአማርኛ ዲዛይን አማርኛ ቲዩቶሪያሎች ናቸው የሚለቀቁበት። ለኦሮምኛ ተናጋሪዎች ሌላ ለየት ያለ ለየብቻ ቻናል ከፍቼ እሱም በኦሮምኛ የሚጀምር ይሆናል ማለት ነው። ሁለቱንም እዚህ ጋር መልቀቅ ስለማይ ሌላ በደንብ ትችላለህና በቅርቡ 50K ብለዋል። ያው እንግዲህ ፈጣሪ የሚለው አይደል 500K አለ። ያው ከዛ በኋላ 5000 እያለ ነው የሚሄደው። እሱ የፈጣሪ ስራ ነውና እናንተ ግን ያው አምኑ ማመሰግናችሁ። ያው እንግዲህ ይገባዋል ብላችሁ የምታስቡ ከሆነ ሰብስክራይብ እያደረጋችሁ ሼር እና ላይክ እያደረጋችሁ ለጓደኞቻችሁ እንዲሁም ደግሞ ቪዲዮውን
ሪኮመንድ እያደረጋችሁ እንደምታስገቡኝ ምንም አልጠራጠርም። ደግሞ በቅርቡ እንገባለን። ከዛ በኋላ ደግሞ ብዙ ነገሮችን አብሮን እንሰራ ይሆናል ማለት ነው። ለዚህ ሁላ ነገር በጣም አመሰግናለሁ ማለት ነው። ሌላ ያው መጨረሻ ላይ የተሰጠኝ ኮሜንት ማንበብ አልፈልግም፣ ከብዙ ነገር ጋር ነው የሚያጋጭኝ። አልፈልግም ማንበብ ይቅርብኝ። እንደዚህ አይነት ኮሜንት እየመጣችሁ ተጻፉ እንዴ፣ ትንሽ ልኑርበት። መልካም ጊዜ እላችኋለሁ። ወዳችኋለሁ። ያው እንደተለመደው አሁንም ሰብስክራይብ፣ ላይክ፣ ሼር